እንኳን ወደ ሕያው ቃል ዩቲዩብ ቻናል በደህና መጡ። የኔ ስም መጋቢ ዘውደ ዘለቀ ይባላል። የቃሉ ባለቤት በቃሉ ማስተዋልና ብርሃን እንዲባርከን እየጸለይኩኝ መጸለይ እየፈለጉ የልቦን ችግር ለእግዚአብሔር ማጫወት እየናፈቁ ነገር ግን ከተለያዩ ጥያቄዎችና የህይወት ፈተና እንዲሁም ተግዳሮት የተነሳ ለመጸለይ ተቸግረውና ግራ ተጋብተው እንዲሁም ደግሞ ለመጸለይ ተፈትነው ተስፋ ቆርጠው ያውቃሉን? ይህ የእርሶ ፈተና ብቻ ሳይሆን ከመጽሐፍ ቅዱስ እንደምንማረው ብዙ ቅዱሳን ያለፉበት መንገድ ነው። በመሆኑም አጥብቀው እየጸለዩ ቅዱሳን ያሸንፏቸውን 3 መሰናክሎችን ከሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 1 እስከ 17 ካለው ክፍል ዛሬ እንማራለን። በዚህ ትምህርት በትኩረት የምንመለከተው ጉዳይ አጥብቀው የሚጸልዩ ቅዱሳን በተለያዩ መሰናክሎች እጅ ሳይሰጡ የመከራን ጉም አቋርጠው በእግዚአብሔር ፊት በድል ነሽነት፣ በጽናት፣ በብርታት የተወጡበትን የቅዱሳት መጻሕፍት ቅዱሳንን ሕይወት ስለምንመለከት ይህንን ቪዲዮ እስከ መጨረሻው እንዲከታተሉ በታላቅ አክብሮት እየጋበዝኩኝ በቀጥታ ወደ ትምህርት ያመራለሁ። በጸሎት የተጋደሉና በመከራ ውስጥ አጥብቀው የጸለዩ ቅዱሳን ካሸነፉ የመጀመሪያው ነጥብ የሚሆነው በትላንትና ሕመም ሳንሸነፍ መጸለይ አለብን የሚል ነው። ይህንንም ሐሳብ የምናገኘው በሐዋርያት ሥራ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 3 በምናነብበት ጊዜ የምናገኘው ሐሳብ ይሆናል። አነበዋለሁ ክፍሉን። የሐዋርያት ሥራ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 3 በአዲሱ መደበኛ ትርጉም ስናነብ እንደዚህ ነው የሚለው። በዚያ ዘመን ንጉሡ ሄሮድስ አንዳንድ የቤተ ክርስቲያን አባላትን እያሳደደ ያስጨንቅ ነበር። የዮሐንስንም ወንድም ያዕቆብን በሰይፍ አስገደለ። ይህ አድራጎቱ አይሁድን ደስ እንዳሰኛቸው ባየ ጊዜ ጴጥሮስን ደግሞ አስያዘው። ይህም የሆነው በቂጣ በዓል ሰሞን ነበር። ጴጥሮስን ወህኒ ቤት ካስገባው በኋላ አራት ወታደሮች እየሆኑ እንዲጠብቁት በ4 ፈረቃ ለተመደቡ ወታደሮች አስረከበው። ይህን ያደረገውም የፋሲካ በዓል ካለፈ በኋላ ሕዝብ ፊት አውጥቶ ሊያስፈረድበት አስቦ ነው ይላል። የመጀመሪያ 3 ቁጥሮችን አስተውለን ከሆነ የዮሐንስንም ወንድም ያዕቆብን በሰይፍ አስገደለ ይላል። ከዚያ በፊት ቁጥር 1 ላይ ደግሞ በዚያ ዘመን ንጉሡ ሄሮድስ አንዳንድ የቤተ ክርስቲያን አባላትን እያሳደደ ያስጨንቅ ነበር። እንግዲህ እያሳደደ ማስጨነቅና ያዕቆብንም ደግሞ በሰይፍ ማስገደል በቤተ ክርስቲያን ላይ የወደቀ የመከራ ጉም ነው። በዚህ በመከራ ጉም ውስጥ በመከራ ጭንቅ ውስጥ ሐዘን ውስጥ ሆነው ጸሎታቸው እንዳይደበዝዝ ወደ እግዚአብሔር የሚያደርጉ ተማጽኖ እንዳይደክም እነሱ እጅ ሳይሰጡ ያለፏቸውን 3 ወሳኝ ነጥቦችን ከዚህ ክፍል ከሐዋርያት ሥራ ምዕራፍ 12 ቁጥር 1 እስከ 17 ካለው ክፍል እንመለከታለን። የመጀመሪያው በትላንትና ሕመም ሳንሸነፍ መጸለይን ይጠይቃል። አጥብቀው የሚጸልዩ ሰዎች የመከራን ጉም በጥብቅ ጸሎት የሚያቋርጡ ሰዎች ለትላንትናው ሕመም እጅ ሳይሰጡ ይጸልያሉ። ምን ማለት ነው ይሄ? ከክፍሉ እንደምንረዳው በቀላል አባባል በያዕቆብ መሰየፍ ሳይበገሩ ለጴጥሮስ መፈታት መጸለይ ማለት ነው። እንግዲህ ሉቃስ የጴጥሮስን ከወህኒ ቤት በተአምራት እንዲወጣ ቅዱሳን አጥብቀው የጸለዩበትን ጉዳይ ለመግለጽ ሲጀምር እንደ መጀመሪያ ታሪክ የሚጀምረው የሄሮድስን አስጨናቂ የስደት ስራንና ከዚህም የተነሳ ደግሞ ያዕቆብን በሰይፍ የጥንቱ ቤተክርስቲያን እንዳጣች በመግለጽ ይጀምራል። ይህንን ከሐዋርያት ሥራ ምዕራፍ 12 1 እስከ 3 እንደምንመለከት ተመልክተናል። በያዕቆብ መሰየፍ ተስፋ ሳይቆርጡ ለጴጥሮስ መፈታት መጸለይ፣ ይህ በትክክል አጥብቆ የመጸለይን ሁኔታ በግልጽ የሚያሳይ የጸሎት ተግባር ነው። ብዙውን ጊዜ ጸሎታችንን ከሚጎዱ ነገሮች አንዱ ትላንትና ያልተመለሱ ጸሎቶች፣ ከልባችን በእግዚአብሔር ፊት እያለቀስን እየወተወትን ያልተመለሱ የጸሎት ሐሳቦች ለዛሬ ጸሎት መሰናክል እንደሚሆኑ ምንም ጥርጥር የለውም። ያዕቆብ ከ3ቱ አዕማድ ሐዋርያት አንዱ የነበረ ከጌታ ከኢየሱስ ጋር በወሳኝ አገልግሎቶች የታደመ ወደ ኢየሱስ በጣም ከሚቀርቡ ሐዋርያት አንዱ የነበረ ሐዋርያ ነበር። በመሆኑም እጅግ ወሳኝ የሆነ የቤተክርስቲያን መሪ ነው ቤተክርስቲያን ያጣችው። የሞተበትንም ሁኔታ ስንመለከት በሄሮድስ ሰይፍ ለፖለቲካ ዓላማ ማለትም ቤተክርስቲያን የሚጠሉትን አይሁዶችን አስደስቶ ትላንትና ያዕቆብን በመግደል እንዳስደሰታቸው ዛሬ ደግሞ ጴጥሮስን በመጨመር በአይሁድ ሃይማኖት መሪዎች ማለትም የክርስትናን እምነት ሐዋርያትን ምስክርነታቸውን ተአምራዊ አገልግሎታቸውን የሚጠሉትን በማርካት በስልጣን ወንበር ለመቆየት ከሚያስብበት ስግብግብነት በመነሳት ነበር ይህንን ውድ የጌታን ሰው በሰይፍ አስገድሎ በስልጣን ለመቆየት የወሰነው።
ይህ ማለት ሄሮድስ በአገዛዙ ውስጥ ከሃይማኖተኞች ረገድ በቁጥር የሚበዙ አይሁዶችን ለማስደሰት በክርስቲያኖች ላይ ስደት በማስነሳት የሚታወቁትን የአይሁድ ሃይማኖት መሪዎችን ክፋት በማርካት በቤተ ክርስቲያን ላይ አደገኛ ስደት ተቀስቅሷል። ይሄ ነው እንግዲህ የመከራ ጉም በቤተ ክርስቲያን ላይ የወደቀው። እንግዲህ በእንዲህ አይነት ለፖለቲከኞች ቁማር ህይወቱ አልፎ ተሰጥቶ ሲሞትና ቤተክርስቲያን አልጸለየችም አይባልም። ምክንያቱም ለጴጥሮስ መፈታት አጠብቀው ከጸለዩ ከዚህ የምንረዳው ለያዕቆብም መፈታት ጸልየዋል። ነገር ግን የእግዚአብሔር ፈቃድ ነው የተከናወነው። እዚህ ጋር ማስተዋል ያለብን ነገር ለጥንት ቤተክርስቲያን ቅዱሳን ብዙውን ጊዜ በተአምራዊ መንገድ የጌታን ጣልቃ ገብነትን በየጊዜው እየተለማመዱ ለቆዩ ማለትም በሐዋርያት ሥራ ምዕራፍ 5 ስናነብ ቁጥር 18 እና 19 ሐዋርያት ከእስር ቤት በመልአኩ ጣልቃ ገብነት ተፈተው ወንጌልን ሲሰብኩ እንመለከታለን። በሽተኞች ሲፈወሱ እንመለከታለን። ሙታን ሲነሱ እንመለከታለን። በሐዋርያት ሥራ በእንደዚህ አይነት ተአምራዊ የእግዚአብሔር ጣልቃ ገብነት ሲጓዙ የነበሩ የጥንቱ ቤተክርስቲያን ውድና የጌታን ወንጌል በማሰራጨት ታላቅ ሚና የሚጫወተውን ከሦስቱ አዕማድ ሐዋርያት ማለትም ከያዕቆብና ማለት ከዮሐንስ ጴጥሮስን ጋር የሚቆጠረውን ያዕቆብን ማጣት ማለት ትልቅ ራስ ምታት እንደሚሆን ምንም ጥርጥር የለንም። እንደዚሁም ደግሞ ይሁን እንጂ ያዕቆብን መሰየፍ ለምን እያሉ በጥያቄ ከመሞላት ይልቅ እግዚአብሔር ለምን ዝም አለን? ለምን አሳልፎ ሰጠ? ይህንን እንቁ ሰው እግዚአብሔር ለፖለቲካ ቁማር መጫወቻ የአይሁድ ሃይማኖት መሪዎችን አስደስቶ በስልጣን ላይ ለመቆየት ለሚያስበው ለሄሮድስ እግዚአብሔር ለምን አሳልፎ ሰጠ? ለምን በሐዋርያት ሥራ ምዕራፍ 5 ቁጥር 18 እና 19 ላይ እንደምናየው መልአኩን ልኮ ለምን አላስወጣውም? እዚሁ ምዕራፍ 12 ላይ ደግሞ እንደምናየው ጴጥሮስንም መልአኩን ልኮ እንዳስወጣው ለምን አላስወጣውም ብለው ከእግዚአብሔር ጋር በመጨቃጨቅ ወይንም ደግሞ የእግዚአብሔር ዓላማ በመሳሳት የጸሎት ሕይወታቸው ሲደክም አንመለከትም። ይልቅስ የትላንትናው ያልተመለሰ ጸሎት እንደ እግዚአብሔር ፈቃድ የሆነው የያዕቆብ መሰየፍ ሳይበግራቸው በጸሎት ሲጸኑ እንመለከታለን። ይህም መንፈሳዊ ማስተዋል ለጸሎት ሕይወታችን በጣም ወሳኝ ነው የሚሆነው። በተመሳሳይ መንገድ በዕብራውያን መልእክት ምዕራፍ 11 ቁጥር 32-35 በምናነበት ጊዜ ጸሐፊው የዕብራውያን ጸሐፊ ማለት ነው የመጀመሪያ ንባብ ክፍል ላይ በእምነት ተአምራት የሰሩትን በእምነት የተመሰከረላቸውን ብሎ እነሱ የሰሩትን ተአምራቶችን ይጠቅሳል። ለምሳሌ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ በጦርነት ኃያል ሆኑ እያለ ይጠቅስና የዕብራውያን መልእክት ምዕራፍ 11 ቁጥር 35-38 ግማሽ ጀምሮ ሌሎች ደግሞ ብሎ ይጀምርና ስለ እምነታቸው ጀግንነት ሲናገር ስለሰሩ ተአምራት ሳይሆን የሚናገረው በእምነት ሆነው ስላሳለፉት መከራና ስቃይ በዚህም ለጌታ በታማኝነት ጸንተው በመቆም ስላሳለፉት ሕይወት ነው የሚናገረው። ለምሳሌ አንዳንዶች መዘባበቻ ሆኑ፣ ተገረፉ፣ በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ እያለ እነሱ ያለፉበትን የመከራን ስቃይ ይዘረዝራል። ስለዚህ ማናችንም ብንሆን ከጸሎት መሰናክል ነፃ ስላይደለን በትላንትናው በሚከብድ ሁኔታ ባሳለፍንበት ክስተት ግራ ሳንጋባ ነገሮችን ከእግዚአብሔር ዘላለማዊ ዕቅድና አሰራር እውቀት አንጻር አይተን ለዛሬው ጉዳያችን አጥብቀን መጸለይ ያስፈልገናል። በመሆኑም እግዚአብሔር በዘላለማዊ እውቀቱን አንዳንዶቹ በተአምራታዊ መንገድ በእምነት ጀግንነት እንዲያልፉ አድርጎ ሌሎች ደግሞ በእምነት ጀግንነት በመከራና በስቃይ እንዲያልፉ ስለሚያደርግ በአሰራሩ ግራ ሳንጋባ ነገር ግን ከእርሱ ጋር በመስማማት ትላንትና በተበላሸብን ነገር ተማረን ለዛሬ ወሳኝ ጉዳይ በእምነት አጥብቀን ከመጸለይ ወደኋላ ሳናፈገፍግ ግራ ሳንጋባ ተስፋ ሳንቆርጥ በስንፍና ሳንዋጥ አጥብቀን መጸለይ ያስፈልገናል። እንግዲህ በሐዋርያት ሥራ 5:18 ላይ የምናየው ቅድም ደጋግሜ የጠቀስኩትን ስንመለከት የታሰሩ ሐዋርያት ከእስር ቤት መልአኩ ፈቶ እንደለቀቃቸው በኋላ በዚህ በሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስንም መልአኩ ጣልቃ ገብቶ ለያዕቆብ መሰየፍ አይነት አደጋ አሳልፎ ሳይሰጠው በተአምር ነፃ ሲያወጣ እንመለከታለን። እንደዚሁም ደግሞ መጥምቁ ዮሐንስንም ስንመለከት የክርስቶስን ጣልቃ ገብነት በመፈለግ ደቀ መዛሙርቶቹን የምትመጣው አንተ ነህ ወይስ ሌላ እንጠብቅ በሚል በመከራ እሳት በመከራ ወላፈን እንደሚያልፍ ሰው በድካም ልኮ ነበር። ጌታ ኢየሱስ ክርስቶስ በእኔ የማይሰናከል ብፁዕ ነው በሚል ቃሉ በአንድ በኩል መጥምቁ ዮሐንስን እያደነቀ ግን ለታሰረበት የመስዋዕትነት ጉዳይ በዚህ ጉዳይ ላይ ምንም መለኮታዊ ጣልቃ ገብነት በክፍሉ ሳናነብ እንቀራለን። ሁለተኛው ሐሳብ ላይ ከመሻገራችን በፊት ምንድን ነው በእርሶ ሕይወት ትላንትና ጸልየው ያላገኙት ነገር? ሰይጣን ደጋግሞ ወደ አእምሮ የሚያመጣው ክስ
እግዚአብሔር ትላንትና መች ሰማህና ዛሬ ይሰማሃል ብሎ የሚጨቀጭቅ ምንድን ነው? ጠላት እፈር ማለት አለብን። እግዚአብሔር በዘላለማዊ እውቀቱና በጥበቡ ያከናወነው ነገር መሰናክል ሊሆን አይገባም። የእግዚአብሔር ፈቃድ እርሱ ይበልጣል በማለት ከእግዚአብሔር ጋር በመስማማት እንደ ጥንቱ ቤተክርስቲያን ይህንን በትላንትና ህመም መበገርን፣ በትላንትና ባልተመለሰ ጸሎት መታመምን ስፍራ ሳንሰጥ ለዛሬው በአዲስ ጉልበት መጸለይ ያስፈልገናል። መንፈስ ቅዱስም ይረዳናል። ሁለተኛው በዚህ ክፍል ላይ የምንመለከተው በመከራ ጉም ውስጥ የሚያልፉ ሰዎች በጸሎት ሲያቋርጡ የማይሸነፉበት ሁለተኛው መሰናክል በተስፋ አስቆራጭ ሁኔታ ተስፋ ሳይቆርጡ መጸለይን ተለማምደዋል። ይሄም ማለት ምን ማለት ነው? ጴጥሮስ የታሰረበት የእስራቱ ሁኔታ፣ በዙሪያው ያለው መከራ በጥንቱ ቤተክርስቲያን አጥብቀው በሚጸልዩበት ጊዜ በሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ቤተክርስቲያን ስለ ጴጥሮስ አጥብቃ በምትጸልይበት ጊዜ በጣም የሚገርመው ነገር በጴጥሮስ ዙሪያ የተከመረው የመከራው ብዛት ጸሎታቸውን ተስፋ በቀላሉ ሊያስቆርጥ የሚችል እንደሆነ እንመለከታለን። ለምሳሌ በሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 4-6 ላይ እንደዚህ የሚል ቃል እናነባለን። ጴጥሮስን ወህኒ ቤት ካስገባው በኋላ አራት ወታደሮች እየሆኑ እንዲጠብቁት በአራት ፈረቃ ለተመደቡ ወታደሮች አስረከበው ይላል። ይህን ያደረገውም የፋሲካ በዓል ካለፈ በኋላ ሕዝብ ፊት አውጥቶ ሊያስፈርድበት አስቦ ነው ይላል። ጴጥሮስም በዚህ መሰረት እስር ቤት ተጣለ። ቤተክርስቲያን ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር ይላል። ሄሮድስም ጴጥሮስን ሕዝቡ ፊት ሊያቀርበው አስቦ ሳለ ጴጥሮስ በዚያው ሌሊት በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። የወህኒ ቤት ጠባቂዎችም እስር ቤቱ በር ላይ ቆመው ነበር። 4-6 የምናነበው ምንድን ነው? ከዚያም ደግሞ ቁጥር 18 እና 19 ላይ ወረድ ብለን በምንመለከትበት ጊዜም የእስራቱን ሁኔታ አስከፍነቱን የምንመለከተው ጴጥሮስ እንኳን ወጥቶ ከሄደ በኋላ ቁጥር 18 ላይ በማግስቱም ጠዋት ወታደሮቹ ጴጥሮስ የት ገባ እያሉ በመካከላቸው ትልቅ ትርምስ ተፈጠረ። ሄሮድስም ጴጥሮስን አስፈልጎ ባጣው ጊዜ ዘብ ጠባቂዎቹን በጥብቅ ከመረመረ በኋላ እንዲገደሉ አዘዘ ይላል። እንግዲህ በጴጥሮስ ዙሪያ የተከመረውን የመከራውን ብዛት ለጥንቱ ቤተክርስቲያን ጸሎት እጅግ ፈተና ሊሆን የሚችለውን በምናስብበት ጊዜ የመጀመሪያው ለጴጥሮስ መፈታት ምንም ያክል ስፍራ እንዳይኖር ተደርጎ ነው የታሰረው። አራት ወታደሮች ሆነው እንዲጠብቁ ተመድበው ያውም በአራት ፈረቃ እየተፈራረቁ ይጠብቃሉ። ይህም የሚያሳየን አንድም ወታደሮቹ እንዳይደክሙ ታስበው ይሆናል። ሌላው ደግሞ በእንቅልፍ ተሰላችተው ተኝተውም እንዳይገኙ በአዲስ ጉልበትና ስልት በብዙ ንቃት እንዲጠብቁ ነው የተመደቡት። ስለዚህ ከሰው አንጻር በምንም መልኩ ለጴጥሮስ ማምለጥ ብሎ ነገር የለም። በአስተማማኝ ደረጃ ይሰየፋል ማለት ነው። በሁለት ወታደሮች መካከል በሰንሰለት የታሰረበትን ከውጭ ደግሞ በግቢ ውስጥ የተመደቡ የጥበቃ ወታደሮች፣ የብረት በሩ፣ የሰንሰለቱ ብርታት፣ የክፍሉ ጨለማው፣ መዝጊያ ብረቱ፣ የተለያየ አጥር፣ ያ ሁሉ ስታሰብ ጴጥሮስ ከዚህ ወጥቶ ማምለጥ ይችላል ተብሎ በተስፋ በፍጹም ሊጸለይ ወደማይቻልበት ወደ ከፋ ችግር ውስጥ ጴጥሮስ እንደገባና የጥንቱ ቤተክርስቲያንም በዚህ በተከመረው በችግር ፊት ሆነው እንደሚጸልዩ እንመለከታለን። ያዕቆብ ተሰይፈዋል። ጴጥሮስ ክፉኛ ታስረዋል። ዙሪያው ሁሉ ጨለማ ነው። አራት ወታደር ሆነው ይጠብቃሉ። በየፈረቃ ነው የሚጠብቁት። እንግዲህ በእንዲህ አይነት ሁኔታ ጴጥሮስን ይፈታል ብሎ መጸለይ እምነትን የሚጠይቅ ጉዳይ ነው። ሁለተኛው የሚሰየፍበት ጊዜ ሁሉ ተቃርቧል። ያውም የፋሲካ በዓል ካለፈ በኋላ እንዲያስፈርድበት አስቦ ነው። ስለዚህ በከባድ ጥበቃ ውስጥ መሆኑና ይህም አምልጦ የመውጣት እድሉ እንዳይኖር ነው። ጴጥሮስ ለወንጌል ታስሮ አምልጦም አይወጣም፣ ግን እንደዛ አስቦ ነውና በዚያ ላይ ደግሞ የሚፈረድበት ጊዜውም እየተቃረበ መምጣቱ ለጴጥሮስ መጸለይን ተስፋ ያስቆርጣል። ጴጥሮስ ካመለጠ በኋላ በወታደሮቹ መካከል የነበረው ትርምስና ፈልገው ባጡ ጊዜ በእነርሱ ላይ በጥብቅ መርምሮ ምንም ፍንጭ ሲያጡ ራሳቸው እንዲገደሉ ሄሮድስ በሚያዝበት ጊዜ ጉዳዩ ምን ያክል ከባድ እንደሆነ በጴጥሮስ ዙሪያ ያለውን ጨለማ ማሰብ እንችላለን። ዛሬም ተስፋ ፈጽሞ በማይታይበት ጉዳይ ላይ አጥብቀን እንድንጸልይ ሁሉን ቻይ ጌታ ይፈልገናል። በበሽታችን አስከፍነት ወይም በታወጀብን ሕመምና ችግር፣ በኑሮ አስከፍነት፣ በስራ ቦታችን ባሉ ግዙፍ ችግሮች ተስፋ ቆርጠን መጸለይ አቁመን ይሁን በመጸለይ ጊዜ ከማጥፋት ያለፈ ምንም ላይደረግ ለምን እግዚአብሔርን እፈታተናለሁ ብለን ለእግዚአብሔር ያዘንን መስለን በችግሮቻችን ተሸንፈን ተስፋ ቆርጠን አፈግፍገን ይሁን ጴጥሮስና ሌሎች ደቀ መዛሙርቱን ሌሊቱን በሙሉ ከአመሻሽ ጀምሮ እስከ ሌሊቱ 4ኛው ክፍል ድረስ ሲያንገላታቸው በቆየው ማዕበል ወጀብ ላይ ለራሱ እየተራመደ መጥቶ
በጌታ መምጣት በእምነት ተነሳስተው አንተ ከሆንክ በውሃ ላይ እየተራመዱ ወደ አንተ እንዲመጣ እዘዘኝ ያለውን ጴጥሮስንም በውሃ ማዕበል ላይ ና ብሎ የጠራው ጌታ በማቴዎስ ወንጌል 14:28 ላይ እንደምንመለከተው እኛንም በመከራችን ብዛት ሳንሸበር የጌታን ስም በእምነት እንድንጠራ ዛሬም ጌታ ይጋብዘናል። ልክ ጴጥሮስ ከሌሊቱ እስከ 4ኛው ክፍል ድረስ ሲያናውጠው በቆየው ማዕበል ጌታ ሲመጣ በማዕበል ላይ ሲራመድ አይቶ በእምነቱ እንደተበረታታና ሲያናውጠው በቆየ ማዕበል ላይ መራመድ እንደጀመረ ከእኛ ጋር በቆየ ችግሮቻችንም ላይ በአዲስ እምነት፣ በአዲስ ጉልበት፣ በአዲስ ተስፋ በእግዚአብሔር በመታመን ወደ ጸሎት መነቃቃት እንድንገባ ጌታ ዛሬም ጥሪ ያሰማናል። ጴጥሮስን ና በውሃ ላይ፣ ጴጥሮስን ና በማዕበል ላይ፣ ጴጥሮስን ና በሚያስፈራው በዛ ሌሊት ግርማ ውስጥ ና ብሎ የጠራ ጌታ ዛሬም በፊታችን ባለ ማዕበልና ወጀብ ላይ በእምነት ስሙን እንድንጠራ ጌታ ኢየሱስ ይቀሰቅሰናል። እርሱን በጸሎት መታዘዝ ይሁንልን። ሶስተኛውና የመጨረሻው የመከራን ጉም በጸሎት የሚያቋርጡ ቅዱሳን እጅ የማይሰጡበት ሌላው መሰናክል ማለት ነው፣ በትንሽ እምነታቸው ተስፋ ቆርጠው ከመጸለይ አላቆሙም። ይህንንም የምንመለከተው በሐዋርያት ሥራ ምዕራፍ 12 ቁጥር 9፣ ቁጥር 11፣ ቁጥር 15 ላይ እንመለከታለን። እነዚህን ቁጥሮች እስቲ ያነበዋለሁ። የመጀመሪያው ሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 11 ላይ እንደዚህ የሚል ቃል እናገኛለን። ጴጥሮስም ሲረጋጋ ጌታ መልአኩን ልኮ ከሄሮድስ እጅና አይሁድ ካሰበብኝ ሁሉ እንዳወጣኝ አሁን ያለ ጥርጥር አወቅሁ አለ። አሁን ያለ ጥርጥር አወቅሁ የሚለው ሲጠራጠር ነበር ማለት ነው። ሞት ይሆናል፣ በዚሁ ይቆር ይሆናል እያለ ነበር። ሌላኛው የምናነበው ቁጥር 9 ላይ ያለው ሐሳብ ነው። ቁጥር 9 ላይ እንደዚህ የሚል ቃል አለ። ጴጥሮስም ተከትሎት ከእስር ቤት ወጣ፣ ነገር ራእይ የሚያይ መስለው እንጂ መልአኩ የሚያደርገው ነገር በእውን መሆኑ አላወቀም ነበር ይላል። ስለዚህ ጴጥሮስ ሲፈታ እንኳን መልአክ እየመራ ከዚያ ከእስር ቤት፣ ከወህኒ ቤት፣ ከጨለማ ከሞት መንደር ሲያወጣው ራእይ የሚያይ መስለው ነበር እንጂ በትክክል ይሄ ነገር በሕይወቱ እየተከናወነ ትክክለኛ መልአኩ እየመራው አሁን ወደ መዳን እየሄድኩ ነኝ ብሎ እያመነ አይደለም። ራእይ የሚያይ ህልም የሚያይ ይመስለው ነበር። ስለዚህ ህልም የሚመስለን ራእይ የሚመስለን እግዚአብሔር ያከናውነዋል፣ እግዚአብሔር ያደርገዋል። ሌላኛው ቁጥር 15 ላይ ደግሞ ሌላ ሐሳብ እንደዚህ ነው የሚለው፣ ሰዎቹም አብደሻል እንዴ አሏት። እርሷ ግን ይህንኑ ደጋግማ በነገረቻቸው ጊዜ እንግዲያውስ የእርሱ መልአክ ነው አሉ። በጣም የሚገርመው ነገር ጴጥሮስ ከተፈታ በኋላ እንኳን ወገኖች ተሰብስበው ወደሚጸልዩበት ወደ ማርቆስ እናት ቤት በዚያ ሌሊት ሲመጣ ለሱ በጸሎት እየተጉ ያሉ ሰዎች ሮዳ የተባለች የቤት ሰራተኛ ሄዳ በሩ የአጥሩ በር ሲንኳኳ ገና ሳትከፍተው የጴጥሮስ ድምፅ መሆኑን ክፈች እኔ ነኝ ብሎ ሲናገር ድምፁን እንደሰማች በሩንም ሳትከፍት ወደኋላ ተመልሳ ለሚጸልዩ ወገኖች ጴጥሮስ ተፈቷል፣ በር ላይ አለ፣ እያንኳኳ ነው ብላ ሪፖርት ስታቀርብ አብደሻል የሚል ነው የምንሰማው። ደጋግማ ደግሞ አላበድኩም ጴጥሮስ ራሱ ነው ብላ ስትነግራቸው በጣም በእምነታቸው ያደጉ ወይም ደግሞ አሻሽለው ሪፖርት ሲያቀርቡ ወይም ሲናገሩ እሱ ከሆነ የጴጥሮስ መልአክ ሊሆን ይችላል ነው ያሉት። ስለዚህ ህልም የሚያይ ይመስለው ነበረ። አሁን ያለ ጥርጥር አወቁ። አብደሻል፣ የእሱ መልአክ ነው የሚሉ እነዚህ ንግግሮች በሙሉ የሚያሳዩን ምንድነው? ትንሽ እምነት ይዘው አሁን ግን በጸሎት ሲጋደሉ ነው የምንመለከተው። በሌላ አገላለጽ የራሳችንን ወደ አለማመን የተጠጋውን በትንሽ እምነታችን ተፈትነን ጸሎታችንን ሳናቆም በጸሎት መቀጠል አለብን። አጥብቀን ስንጸልይ በራሳችን አለማመን አንፈተንም ማለት አይደለም። ጴጥሮስ ለራሱም ከእስር ቤት በተአምር እንደሚወጣ አላመነም ነበር። ምክንያቱም አንደኛ መልአኩ ሲያወጣው ማለትም የጎኑ መነካት፣ ከእንቅልፍ መንቃት፣ የሰንሰለቶቹ ከእጅ መውደቅ፣ ጫማ የማጥለቅ ትእዛዝ መቀበልና ጫማውን ማድረግ፣ ልብሱን መልበስ፣ እንዲሁም መደረቢያውን ከላይ ጣል ማድረግ፣ መልአኩን መከተል ሁሉ ለጴጥሮስ ራእይ የሚያየው ይመሰለው እንጂ መልአኩ የሚያደርገው ነገር በእውን መሆኑን አላወቀም ነበር ይላል። ከአእምሮ በላይ ነው ማለት ነው። በመልአኩ ጉልበት የሚከናወኑ ነገሮች በሙሉ ህልም ይመስላል እንጂ እውን ሆኖ ለጴጥሮስ አልታየም። የእግዚአብሔር አሰራር ከአእምሯችን በላይ ነው። እምነታችንን ትንሽ የሚያደርገውም አንዱ ነጥብ ይኸው ነው። የተዘጋና በ4 ወታደር የታጀበ ክፍል ውስጥ መግባት ለሰማይ መልአክ ቀላል ነው። በጨለማ ብርሃን በራ፣ ሰንሰለት ወደቀ፣ በሮች አውቀው ተከፈቱ ይላል። ይህ እውነትም ራእይ ይመስላል እንጂ በእውኑ ዓለም ውስጥ የሚደረግ ወይንም በእውኑ ሰው አይን ወይንም ልብ ወይንም አእምሮ ማስተዋል ውስጥ ሊከናወን የሚችል ነው ብሎ ማሰብ አይቻልም። የእግዚአብሔርን አሰራር እኛ በዝርዝር ልናውቀው አንችልም።
በበሽታ የተጎዳ ሰውነት አልፎም ስታይ እየሞተ የሚሄድ ሰውነት ወደ ጤንነት እንዴት ይመለሳል? እኛ እናውቀው። አጥብቀን ከመጸለይ ወይም በእግዚአብሔር ፊት ከመወትወት ያለፈ ምስጢሩ ለኛ አይገባል። የእግዚአብሔር ስራ እኛ በምድራዊ አእምሮ ልናውቅ አንችልም። እግዚአብሔር የሚሰራው በራሱ መንገድ ነው። ከኛ የሚጠበቀው አጥብቀን መጸለይ እንጂ ሌላ እውቀትና ትንተና መስጠት አይደለም። ስለዚህ አሁን እንዳነበብነው ከቁጥር 12 እስከ 17 እንደምናየው በተለይም ከቁጥር 14 እስከ 15 እንደምንመለከተው አጥብቀው የሚጸልዩ የጴጥሮስ ዘመን ቤተክርስቲያን አባላትም እየጸለዩ በትንሽ እምነታቸው መፈተናቸው አልቀረም። ወደ አለማመን በተጠጋ እምነታቸው መቸገራቸውን ለዛች ቤት ሰራተኛ በሚያሰሙት ንግግር በደንብ አድርገው ገልጸውታል። ሮዳ ለተባለች ሰራተኛ የተናገሩት የሚያሳየው በትንሽ እምነት እየተፈተኑ ነገር ግን በጸሎት አጥብቀው እንደቀጠሉ ነው የምንመለከተው። ምንድን ነው ከዚህ የምንማረው? በትንሽ እምነት ተስፋ ቆርጠን ጸሎት ማቆም የለብንም። እግዚአብሔር ያንን ትንሹን እምነታችንን ያከብረዋል። በድካም ስንጸልይ በአእምሯችን የሚሰብከውን የጠላትን ወሬ ዝም ብለህ ነው የምትለፈው፣ ዝም ብለህ ነው የምትጾመው፣ ዝም ብለህ ነው ጊዜ የምታጠፈው የሚለውን የአእምሯችንንም ክስ አልፈን የሰይጣንንም ክስ አልፈን የተስፋ ቃል የሰጠ እግዚአብሔር የታመነ ስለሆነ በእርሱ አይኖቻችንን አሳርፈን መጸለይ አለብን። ለዚህ ጥሩ ምሳሌ የሆነን በማርቆስ ወንጌል ምዕራፍ 9 ላይ ቁጥር 24 ላይ የምናየው ሰው ነው። ልጁ በአጋንንት ተይዞ ለደቀ መዛሙርቱ አምጥቶ እነዚያ 9 ደቀ መዛሙርቶች ያንን ልጅ ሊፈውሱት ወይንም አጋንንት ከዚያ ብላቴና ሊያስወጡ አልቻሉም። ኢየሱስና 3ቱ ደቀ መዛሙርት ማለት ዮሐንስ፣ ያዕቆብና ጴጥሮስ ከክብር ተራራ ሲወርዱ ብቻ ላይ እርዳኝ የሚል ቃል ነው የተናገረው። ወደ ደቀ መዛሙርት ያመጣው ሊያስወጡት አልቻሉም። ብቻ ላይ እርዳኝ፣ ብቻ ላይ ትላለህን? ለሚያምን ሁሉ ይቻለዋል ኢየሱስ ባለው ጊዜ በማርቆስ ወንጌል ምዕራፍ 9 ቁጥር 24 ላይ ሰውየው የጸለየው ጸሎት በጣም ገራሚና አስተማሪ ነው። አምናለሁ አለ፣ አለማመንን እርዳው ብሎ ጸለየ። ይሄ ለአለማመናችን መጸለይ አለብን። እየጸለይን ለአለማመናችን መጸለይ አለብን። አንዳንድ ጊዜ ማመን ሲያቅተን፣ ሁኔታው ሲከብድ፣ ወጀቡ ሲበረታ፣ አውሎ ነፋሱ ሲበዛ፣ የመከራ ጉም በላያችን ላይ የሚያሳርፈው ተጽዕኖ በጣም እየከፋ ሲሄድ አለማመንን እርዳው፣ አንተን አምናለሁ ግን የማያምነውን ልቤን ደግፈው ብለን ለአለማመናችን መጸለይ አለብን። እምነት ለራሱ በሮ አንድ ቀን ይመጣል ብለን መጠበቅ የለብንም። ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል ማንበብ አለብን። አለማመናችንን ደግሞ እንዲወገድ የእግዚአብሔር መንፈስ እንዲረዳን መጸለይ አለብን። በመሆኑም ትምህርታችንን ስናጠቃልለው ጌታ ኢየሱስ የሰዎችን ጸሎት ከመለሰበት ሁኔታ ተነስተን ስናየው በመከራ ጉም የሚያቋርጡ ቅዱሳን በብዙ አይነት ጸሎት እየተጋደሉ የመከራን ጉም ያቋርጣሉ። ከነዚህም የጸሎት ተጋድሎች የተወሰኑትን ስንጠቅስ አንደኛው ጊዜ የሚጠይቅ ጸሎት እንዳለ ኢየሱስ ክርስቶስ አሳይቶናል። ይህንንም የምናየው በማቴዎስ ወንጌል ምዕራፍ 15 ላይ ለከናናዊት ሴት ጸሎት የመለሰበት ሁኔታ፣ እንደዚሁም ከሉቃስ ወንጌል ምዕራፍ 18 ላይ ከአመፀኛው ዳኛና በመበለቷ ልመና መካከል የነበረውን ምሳሌ ኢየሱስ ክርስቶስ የተናገረው ጸሎት አንዳንድ ጊዜ የሚወስድ ጉዳይ እንደሆነ እግዚአብሔር ቆይቶ እንደሚመልስ አመልካች ሀሳብ ነው። ሁለተኛው ደግሞ የእምነት ጸሎት ቆይቶም ስራ እንዳለው እንገነዘባለን። ለምሳሌ ማርቆስ ወንጌል ምዕራፍ 11 ቁጥር 20 እስከ 26 በምናነበት ጊዜ እጅግ አስቸጋሪ የወንጌል ተቃዋሚ ወይም አደገኛ የክፋት አደረጃጀት በሚኖርበት አካባቢ ስንጸልይ የማይቻል ቢመስልም በእግዚአብሔር ጉልበት ከጊዜ በኋላ እንደ በለስቱ ሊደርቅ እንደሚችል አምነን ልባችንን በይቅርታ መንፈስ ሞልተን መጸለይ እንዳለብን እንማራለን። ለአሁኑ ያልተሰማ ይመስላል፣ ምንም ያልተከናወነ ይመስላል። በበለስቱ ላይ ጌታ ኢየሱስ ክርስቶስ ለዘላለሙ ፍሬ አይገኝብሽ ስል በዚያን ጊዜ ደርቃለች፣ ግን ለደቀ መዛሙርቱ አልተገለጠም። በማግስቱ ተመልሰው ሲመጡ ነው በበለስቱ ላይ ኢየሱስ የተናገረው ቃል ኃያል እንደሆነ ከነስሯ ደርቃ ያገኙት በማግስቱ ነበር። ስለዚህ በሁለተኛው ቀን፣ በሶስተኛው ቀን፣ በሁለተኛው ዓመት የሚከናወን ሊኖር ይችላል። እኛ ግን እየተነገረው በጌታ ፊት ያለቀስነው በጌታ ፊት ያወጅነው ቃል ጉልበት እንዳለው እግዚአብሔር ያንን ወደ ሕይወት፣ ወደ ስራ፣ ወደ ተግባር እንደሚቀይር በመታመን መጠበቅ አለብን። ሶስተኛው ደግሞ ጌታ ኢየሱስ ለአብ ፈቃድ ለመገዛት፣ ለመሰጠት፣ ለመስዋዕትነት፣ ለሞት ለመዘጋጀት የጸለየበት የጌተሰማኒው ጸሎት ደግሞ የኔ ፈቃድ አይሁን እያለ ሞቱ እንደመጣ እያወቀ አባቱ ከመስቀል ሞት እንደማያድነው እየተረዳ ግን ለመስቀል ሞት ራሱን ያዘጋጀበት ጸሎት፣ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅቷል፣ ስጋ ግን ደካማ ነው እያለ የጸለየበት ጸሎት
ለመስዋዕትነት የእግዚአብሔርን ፈቃድ ለመፈጸም የጸለይበትም ጸሎት አለ። ጸሎት ስለዚህ ኢብን ያልተመለሰ ሲመስለን እንኳን የኔ ፈቃድ አይሁን ያንተ ፈቃድ ይሁን ብሎ ኢየሱስ ሲገዛ እንኳን በዚያ ጸሎት እንኳን የእግዚአብሔርን ፈቃድ የሚፈጽምበትን መለኮታዊ አቅም ኢየሱስ እየታጠቀ እንደሆነ፣ ምክንያቱም እርሱ አምላክ ቢሆንም አምላክነቱን ሳይጠቀም በመንፈስ ቅዱስ እየተደገፈ 100% ሰው እንደሆነ ወይም ሰው እንደመሆኑ መጠን አንድ አገልጋይ አንድ ሰው በመንፈስ ቅዱስ ተደግፎ በመከራ ውስጥ የሚያልፍበትንም ሕይወት ከዚህ ስለምንማር ከጌታ ከኢየሱስ ክርስቶስ ጸሎት የምንማረው ለመስዋዕትነትም የጌታ ፈቃድ በሕይወታችን እንዲፈጸም በመከራ ውስጥ በመከራ ጎም ስናቋርጥ በአስቸጋሪ ሁኔታ ውስጥ በምናልፍበት ጊዜ አቅም ለመታጠቅ መጸለይም እንዳለም ማወቅ አለብን። የቃሉ ባለቤት እግዚአብሔር በዚህ ቃል ሕይወትዎን ዘመኑን ሁሉ እንዲባርክ አሁንም ጸሎቴ ነው። ይህ የእግዚአብሔር ቃል ወደ ሌሎች እንዲደርስ እንዲሰራጭ፣ ሌሎችም ሰምተው እንዲባረኩ፣ ሳብስክራይብ እንዲያደርጉ፣ ሼር እንዲያደርጉ በታላቅ ትሕትና እየጠየቅኩኝ በሌላው ትምህርት እስከምንገናኝ ድረስ በያለንበት የጌታ ጸጋና ሰላም ከሁላችን ጋር ይሁን። አሜን።